إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله اللهم صل وسلم وبارك وأنعم على عبدك ورسولك محمد وعلى آله وأصحابه وكل من اهتدى بهداه إلى يوم الدين وبعد أيها الأحبة ود ወንድሞች እህቶች ኢንሻአላህ በዚህ እስላማዊ ቤተሰብ በሚል ርዕስ ኢንሻአላህ ዛሬ አዲስ ፕሮግራም እንጀምራለን። በዚህ እስላማዊ ቤተሰብ በሚለው ርዕሳችን እስላማዊ ቤተሰብ እንዴት ይመሰረታል፣ እንዲሁም ደግሞ እስላማዊ ቤተሰብ ከተመሰረተ በኋላስ እንዴት መቀጠል አለበት፣ እንዴት መኖር አለበት የሚለውን በልጆች እና በወላጆች መሃል በባለትዳሮች በባልና በሚስት መሃል እንዲሁም በወንድምና እህት መሃል ያሉትን ጉዳዮች ለመዳሰስ እንሞክራለን። ምክንያቱም እስላም ማህበረሰብን ለማስተካከልና ጥሩ እንዲሆን ከሚያደርገው አስተምህሮቶች ውስጥ ቅድሚያ የሚሰጠው ለግል መስተካከል ነው። የግል መስተካከል ነው ወደ ማህበረሰብ መስተካከል የሚሄደውና አላህ Subhanahu Wa Ta'ala ያ አዩሃ الذين آمنوا قوا أنفسكم وأهليكم نارا እናንተ አማኞች ሆይ ራሳችሁን ጠብቁ ከዚያም ቤተሰቦቻችሁን ጠብቁ ከጀሃነም ከእሳት ይላል አላህ Subhanahu Wa Ta'ala። ስለዚህ ቤተሰብ ከተስተካከለ የቤተሰብ አመሰራረቱ አኗኗሩ ጥሩ ከሆነና የተስተካከለ ከሆነ ማህበረሰብ ይስተካከላል፣ ዱንያ ትስተካከላለች፣ አኺራችን ደግሞ የበለጠ የተስተካከለ ይሆናል። ስለዚህ ለእስላማዊ ቤተሰብ ያንናችን መኖር የምንፈልገው ነው፣ መሆን የምንፈልገው ነው። ግን መፈለግና መሆን የተለያዩ ሆነውብን የምንፈልገው ነገር ትልቅ ነው። የአላህን ትእዛዝ መፈጸም፣ የአላህን ውዴታ ማግኘት፣ ጀነትን ማግኘት፣ የረሱልን ሰለላሁ ዐለይሂ ወሰለም ሱና ፈለግን መከተል እንፈልጋለን፣ እንመኛለን። ግን መሆን አልቻልንም። መሆን ያልቻልንበት ምክንያት እንዴት መሆን እንደምንችል በዝርዝር ወይ ስላልተማርን ስላላወቅን ነው፣ ወይም ደግሞ መተግበሩ አውቀነው መተግበሩ ስለከበደን ነው፣ ወይም ደግሞ ያለንበት በዙሪያችን ያለው ማህበረሰብ ለዚህ የሚያበረታታ የሚደግፍ የሚያግዝ መሆን አለመቻሉ ነው። ስለዚህ ኢንሻአላህ ይህ ፕሮግራማችን እስላማዊ ቤተሰብን እንዴት እንመሰርተዋለን፣ እንዴት እንኖረዋለን፣ እንዴት እናበለጽገዋለን የሚለውን ሐሳብ ከቁርአንና ከሐዲስ ማስረጃዎችን በመመርኮዝ እንመለከትበታለን። ፈጀዛኩሙላህ ኸይረን የዛሬው የመጀመሪያው ርዕሳችን ነው። ቤተሰብ የሚለው ነገር አላህ Subhanahu Wa Ta'ala የሰው ልጅን ብሎ ከመሰረት አንድ ብሎ ከፈጠረበት ጊዜ ጀምሮ ቤተሰባዊ ነው ያደረገው። ቤተሰባዊ ነው ያደረገው። ሰው ልጅ ብቸኛ ኑሮ መኖር አይችልም። ብቻ ሆኖ መኖር አይቻልም። ከቤተሰብ ጋር ነው መኖር አለበት። የቤተሰብ ልጅ በሙሉ ቤተሰባዊ ነው መሆን አለበት። የአላህ Subhanahu Wa Ta'ala ሕክማ ጥበብ አይደለም በቤተሰባዊ የሰው ልጅ ብቻ አይደለም እንስሳዎችም ጭምር ቤተሰባዊ እንዲሆኑ አላህ ያደረገው። ይህን እንመለከታለን ኢንሻአላህ። እንደምታውቁት አላህ Subhanahu Wa Ta'ala መጀመሪያ የፈጠረው አደምን ነው። አባታችን አደምን ከፈጠረ በኋላ ከአብራኩ እናታችን ሐዋን ፈጥሯል። ይህ ምንድነው የሚያሳየው? ቤተሰብ እንዲሆኑ ነው። አደም ብቻው መኖር አይችልም፣ ሐዋን ብቻው መኖር አይችልም። ሁለቱ አንድ ላይ ቤተሰብን መስርተው እንዲኖሩ ነው ይሄ አላህ ሱና የሆነው። ይህን አስመልክቶ አላህ Subhanahu Wa Ta'ala ሚላል ያ አዩሃ الناس اتقوا ربكم እናንተ የሰው ልጆች ሆይ ጌታችሁን አላህን ፍሩት። اتقوا ربكم ያ ፈጣሪያችሁን ተንከባካቢያችሁን ረበኩም ያ ረብን አላህን ፍሩት አለ። الذي خلقكم ያ እናንተን የፈጠረ የሆነውን አላህን ፍሩት። ያ አዩሃ الناس اتقوا ربكم الذي خلقكم من نفس واحدة እናንተን የፈጠራችሁ ከአንዲት ነፍስ ነው ይላል አላህ። ከአንዲት ነፍስ ነው።
من نفس واحدة كأندت نفس እናንተን ፈጠራችሁ ለዛች አንዲት ነፍስ ደግሞ መቀናጇ የሆነቿን ከጎኗ ፈጠረ ሐዋን ማለት ነው وجعل منها زوجها ይላል ከሷ ጋር አንዲት ነፍስ መጀመሪያ አላህ ፈጠረ ከዛ መቀናጇን ወይም የትዳር ጓደኛዋን ከጎኗ ፈጠረላት ይላል አላህ Subhanahu Wa Ta'ala وخلق منها يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء كولدتو دقموا إلى الله عندت نفس فترة آدم كآدم دمو حوان كأبراك حوان فترة كذاب ولدتو بيت السباوي عنو أنوار دقمو بزو اندوچنا بزو سيتوچن يفترة يهونون الله نفوري إلى الله ስለዚህ አላህ Subhanahu Wa Ta'ala ምን የነገረን ነው የሰው ልጅ በሙሉ የሰው ዘር በሙሉ መነሻው አንድ ነው ሁላችንም አሁን ባለው ስሜታዊም ስግብግባዊ አኗኗር ራስ ወደድ አኗኗር ይህ የኔ ነው እንዳትመጣብኝ ይህ ያንተ ነው አልደርስብህም ይህ እንደዚህ ያለ መከፋፈል መበታተን ከመምጣቱ በፊት መጀመሪያ የነበርነው አንድ ሰው ነበርን አንድ ቤተሰብ ነበርን የአንድ ቤተሰብ ነበርን አሁን በአህጉር ብለን ብሎም በከተማ ብለን በብሔር ብለን በጎሳ ብለን የመከፋፈሉ ነገር ሰዎች ወደ አቅላቸው ቢመለሱ ወደ አላህ ወደ ፈጣሪያቸው ቢመለሱ ወደ አንድ ቤተሰብ ይመለሳሉ አንድ ቤተሰብ ነው ሰው ልጅ አንድ ቤተሰብ ነው ከአንድ ነፍስ ከአንድ ቤተሰብ ነው ሲዋለድ እንዲህ በዝተን ዓለምን ለመሙላት የቻለ አሁንም ቢሆን አላህ ከፈጠራቸው ብዙ ፍጥረታት አንፃር የሰው ልጅ የሚቆጠር ፍጡር ነው ተቆጥሮ የሚያልቅ ይህን አክል የሚባል ፍጡር ነው ተቆጥሮ ማያልቁ ብዙ ፍጥረታት አሉት ይላል አላህ Subhanahu Wa Ta'ala ብዙ ነፍሳት አሉ ብዙ እንስሳዎች አሉ ተቆጥሮ ማይዘለቁ ብዙ እጽዋቶች አሉ ስለዚህ አላህ ዓለምን ሲፈጥር በዓለም ውስጥ ያሉ ነገራቶችን ሲፈጥር ቤተሰባዊ አድርጎ ነው የፈጠራቸው ቤተሰባዊ ትስስር እንዲኖር አድርጎ አላህ የፈጠረው የሰው ልጅ በቤተሰባዊ አኗኗር ነው የሚኖረው እንዲኖር አላህ ያደረገው እንዲሁም እንስሳዎችም የተለያዩ እንስሳ አይነቶችን ወሰዱ ቤተሰባዊ አኗኗር እንዲኖሩ አድርጎ አላህ የፈጠራቸው hatta እጽዋቶችም ጭምር ቤተሰባዊ አኗኗር እንዲኖሩ አድርጎ አላህ Subhanahu Wa Ta'ala የخلቃቸው نعم በሌላ በቁርአን አንቀጽ አላህ Subhanahu Wa Ta'ala እንዲህ ይላል والله جعل لكم من انفسكم ازواجا አላህ Subhanahu Wa Ta'ala ከናንተ ከራሳችሁ ጥንድ ያደረገላችሁ ይላል አላህ Subhanahu Wa Ta'ala وجعل لكم من ازواجكم بنين وحفدا ለእርስ በርሳችን ባል ምስት እንድንሆን አላህ አደረገ ዘውጅ ማለት ጥንድ እንድንሆን ባል ምስት በሚለው እንድንኖር አላህ አደረገ ይሄ አላህ አፈጣጠሩ ነው አደረገ ከዚህ ባልና ምስት ከሚለው ደግሞ ብዙ ልጆች እንዲወለዱ አደረገ እንዲሁ ደግሞ የልጅ ልጆችም እንድታዩ አላህ አደረገላችሁ ይላል ወረዘቀኩም من الطيبات እንድትበሉ እንድትጠጡ እንድትኗኗሩበትን ደግሞ ምርጥ ነገሮችን አላህ Subhanahu Wa Ta'ala ፈጠረላችሁ ይላል ከእጽዋትም ከፍራፍሬም ከአትክልቶችም ከጥራጥሬም ከነፍሳትም ከእንስሳትም ከተለያዩ ነገራቶች ለኛ የሚበጁ ሚስማሙ የሆኑ ነገራቶችን ፈጠርኩላችሁ ይላል አላህ Subhanahu Wa Ta'ala ይልና አፈ بالباطل يؤمنون وبنعمة الله يكفرون ይህን ሁሉ ያደረገላቸው አላህ ሆኖ ሳለ ከአላህ ውጭ የሆነን ባዕድ አምልኮን ያመልካሉን በባዕድ አምልኮ ያምናሉን ይህን ያደረገው አላህ ነው እናንተ የፈጠራቸው አላህ ነው የትም ቦታ ማንም ቢሆን ከአላህ ውጭ ያለ አካል እኔ የፈጠርኳችሁ ብሎ የሚል ማንም የለም والله خلقكم وما تعملون እናንተን የፈጠራችሁ አላህ ነው እናንተም የምትሰሩትን የፈጠረው አላህ ነው ብሎ የተናገረው አላህ ብቻ ነው خالق السماوات والارض ሰባት ሰማያትን ሰባት ምድር የፈጠረው አንድ አላህ Subhanahu Wa Ta'ala ብቻ ነው ያ የማይወለደው የሆነው ጌታችን አላህ Subhanahu Wa Ta'ala ይሁን ለኸለቀው ይሆኖ ሳለ
እንደገና ምን በላ ምን ተጣውንም ከኛም አብራክ የሚወለዱትን ይሁሉ የሚخلቀው የሚፈጥረው አንድ አላህ ሆኖ ሳለ እንዴት ከአላህ ውጭ ባለ አካል ታምናላችሁ ይጠቅመናል ይጎዳናል ብላችሁ ከአላህ ውጭ ባለ አካል እንዴት ታምናላችሁ ከአላህ ውጭ ባለ አካል ሲባል ሁሉንም ነገር ይመለከታል መላእክትም አይመለኩም ነቢያት አይመለኩም ጻድቃን አይመለኩም ማንም ፍጥረታት አላህ የፈጠረው ፍጥረታት የትኛው የሚመለክ የለም የሚመለክ አንድ አላህ ብቻ ነው ፈጣሪው አላህ Subhanahu Wa Ta'ala ብቻ ነው እንደ አላህ ሚላል አፈቢል ባጥል ይኡሚኑን ውድቅ በሆነ ነገር ሊመለክ በማይገባው ነገር ሊታመን አምላክ ተደርጎ ሊያዝ የማይገባው ነገር አምላክ አድርጋችሁ ይዛላችሁን ወቢኒዕመቲላህ ተክፍሩን በአላህ ጸጋ ታስተባብላላችሁ እንደዚህ የምታመልኳቸው አማልክቶች ከአላህ ውጭ ያሉ የምታመልኳቸው ነገራቶች ምን ያደረጉላችሁ ለእናንተ የትኛውን ጸጋ ሰጧችሁ አይን ሰጧችሁ አልሰጧችሁ አላህ የሰጣችሁን አይን ሊወስዱባችሁ ይችላሉ አይችሉም ሊጠቅሟችሁም አይችሉም ሊጎዷችሁም አይችሉም እንዴት አርጋችሁ የአላህን ጸጋ የምታስተባብሉት ይላል አላህ Subhanahu Wa Ta'ala ነዓም በዚህ በቁርአን አንቀጽ አላህ Subhanahu Wa Ta'ala ምንን አጥብቆ እየነገረን ነው ቤተሰባዊ አኗኗርን አደረኩላችሁ ይላል አላህ ስለዚህ ባካችሁ ሰልጆች ሆይ ወንድሞች እህቶቼ እኛ ቤተሰብ ነን አው ሸይጣንና ነፍስያ ስሜታችን ራስ ወዳድነት አለ ከራስ ወዳድነትም ከኛ ጋር አብሮ ተፈጥሯል ይህን ራስ ወዳድነትን አሸንፈን ቤተሰባዊነትን እንድናጎለብት ነው እስላም ያስተምረን የሚያዘን ቤተሰባዊነት መደጋገፍ መተባበር መጠያየቅ መተጋገዝ መማማር መመካከርን ያመጣል ራስ ወዳድነት ግን መሰዳደብን መገነጣጠልን መጋጨትን መለያየትን ያመጣል ለምን አንተም እኔ ራስን ስትወድ እኔም ራሴን ስወድ የሚያገናኘን ነገር የለም خلاص አንተም እኔ ጋለው ነገር ተመቃኝተ ከኔ መውሰድ ትፈልጋለህ እኔም አንተ ጋለው ነገር ካንተ መውሰድ ፈልጋል ይሄ አያኗኖረንም የሰው ልጆች የሚያኗኑራቸው ቤተሰባዊ አኗኗር ነው ና ቤተሰባዊ አኗኗር ለኢማን ለእስላማዊ ለኢማን ሙስሊም ለመሆን ሙእሚን ለመሆን ፈሪህ አላህ ለመሆን ጀነትም ከአላህ ለማግኘት ትልቅ መሰረት ነው ይህን አስመልክቶ አላህ Subhanahu Wa Ta'ala በቁርአን ውስጥ እንዲህ ያለ ይገልጽልናል ومن آياته أنا خلق لكم من أنفسكم أزواجا كالله سبحانه وتعالى آياتوች ውስጥ ይላል ተአምራቶች ውስጥ አላህ እንድናስተነትን ወደ አላህ እንድንመለስ የአላህን መመሪያ እንድንቀበል ለአላህ መርሐባ ሰሚዕና ወጣዕና ብለን እንድንታዘዘው ከሚያስተምሩ ወደዚያ ከሚጣሩ ነገራቶች ውስጥ አንዱ እናንተን ባልና ምስት እናንተን የናንተ መቀናጇችሁ ወይም የትዳር ባልደረባችሁ ከናንተ መፈጠሩ ነው ሴትና ወንድ ሆናችሁ መፈጠራችሁ ነው እና ባልና ምስት እናንተን ማድረግ ይላል አላህ ይህ ደግሞ የሆነው ይላል አላህ ይህ ደግሞ የተደረገው ለተስኩኑ ኢለይሃ ይላል አላህ ለተስኩኑ ኢለይሃ በጋብቻችሁ ትረጉ ዘንድ ይላል ሰኪና እንድታገኙ መረጋጋትን እንድታገኙ ያገባ ሰው ወይ ቤተሰብ የመሰረተ ሰው ይረጋጋል ቤተሰብ ያልመሰረተ ሰው አይረጋጋም ቤተሰብ የፈረሰበት የተበተነበት አይረጋጋም እንዲሁ ተረጋግቷል ይባል እንኳን አንጻራዊ መረጋጋት ከሆነ እንጂ በጣም የሚያረካና ትክክለኛ መረጋጋትን የሚባል መረጋጋትን አያገኝም ማን ቤተሰብ ያልመሰረተ ሰው ለተስኩኑ ለይሃ ሴቷ በወንዱ ልትረጋ ወንዱ በሴቷ እንዲረጋ ባልና ምስት እንድትሆኑ ማድረጌ ትልቁ የኔን ሐያልነት የበላይነት የሚያስተምር አስተምሮት ነው ይላል አላህ Subhanahu Wa Ta'ala وجعل بينكم مودة ورحمة ይህን ብቻ አይደለም በመሐከላችሁ ደግሞ ውዴታን አላህ አደረገ መዋደድን መፋቀርን መተሳሰብን በመሐከላችሁ አላህ አደረገ ይላል አላህ አስተውሉ እከሌት ምስትህ ወይም እከሌ ባልሽ ባልና ምስት ከመሆናችሁ በፊት አትተዋወቁም ምንም በቃ ምናልባትም በሆነ አጋጣሚ ልትጋጩም ትችሉ ይሆናል
ግን ባልና ሚስት ናችሁ የሚለው ኒካህ አቅደ ኒካህ ከታሰረ በኋላ ግን ያላችሁ አንዳችሁ ለሌላኛው ያለው እይታ የተለየ ነው። ውዴታ አለ፣ መተዛዘን አለ፣ መተሳሰብ አለ፣ መተማመን አለ። ታምኚዋለሽ፣ ያምንሻል። ታዝኝለታለሽ፣ ያዝንልሻል። ትወጂዋለሽ፣ ይወድሻል። ደክሞ ጧት ከቤት ወጥቶ ደክሞ ለፍቶ ጥሮ ግሮ የሚለፋው አንቺን ለማስደሰት አንቺን ለማርካት አንቺ ቤት ውስጥ ደፋ ቀና እያልሽ ምግብ ስትሰሪ ወዘተ የቤት ሥራ ስትሰሪው እሱን ለማስደሰት ባልሽን ለማስደሰት እሱን ለማርካት እንደዚህ አይነት ስሜት በመካከላችን እንዲኖር ያደረገው ማን ነው? አላህ Subhanahu Wa Ta'ala ነው። ይሄ ትልቅ የአላህ ተአምር ነው። ይሄ ትልቅ የአላህ ተአምር ቤተሰባዊነት እንዲቀጥል ቤተሰባዊነት ወሳኝ መሆኑን የሚያስተምር ትልቅ ተአምር ነው። ወንድ ልጅ ደክሞ ለፍቶ ጥሮ ግሮ ያገኘውን ብር አልሰጥም ለምስቴ ለራሴ ብቻ እጠቀመዋለሁ ብሎ ቢል ለራሴ ብቻ እኖርበታለሁ ብሎ ቢል ህይወቱ ጎደሎ ነው የሚሆነው። መኖር አይችልም። አላገባም ምስት ቢል መኖር አይችልም። ህይወቱ ጉድለት ነው። በጣም ብዙ ችግሮች ይገጥሙታል። ምስትም እንደዛው ቤት ውስጥ ምትሰራው የምታዘጋጀው ነገር ለባል አልሰጠውም ብቻ እንበላለን ጠጣለን ለብቻ ይበላ ብትል አይሆንም። ህይወቷ ይመሰቃቀላል፣ ችግር ይገጥማታል። ግን አላህ Subhanahu Wa Ta'ala አንዳችን ለሌላችን እንድንሆን አድርጎ ነው አላህ የፈጠረው። ይህን ነገር በውስጣችን አላህ አድርጎታል። ይህ ምንድነው ብለን ስናስበው ቤተሰባዊነት ቤተሰብ የሚለው አብሮነት የሚለውን ሐሳብ ያጎለብታል። وجعل بينكم مودة ورحمة مفقاقرن متزازنن بماكلاچو الله አደረገ ان في ذلك لآيات لقوم يتفكرون ለሚያስተነትኑ ሰዎች ይህ በጣም ትልቅ ተአምር ነው። ይህ ትልቅ አስተምሮት ነው ይላል አላህ Subhanahu Wa Ta'ala። نعم አስተምሮቱ ጥጉ ምንድነው? ወደ አላህ እንድንመለስ ነው። ያስተምሮቱ ግብ ወደ አላህ እንድንመለስ አላህ እንድናደንቅ አላህ እንድናጠራ ለአላህ እጅግራችን እንድንሰጥ ሰሚዕና ወጣዕና ብለን እንድንል የሚያስደርግ የሆነ ትልቅ ተአምር ነው። ወንድና ሴትን ፈጥሬ እነዚህ ወንድና ሴቶችን ደግሞ ባልና ሚስት እንዲሆኑ ተደርገው ተዋደው ተፋቀረው ተዛዝነው ተሳስበው እንዲኖሩ አላህ ማድረጉ ይሄ ትልቅ ተአምር ነው ይላል አላህ Subhanahu Wa Ta'ala። نعم በሌላ በቁርአን አንቀጽ አላህ ይህን ቤተሰብ ተመልከቱ። አሁን ይህን ቤተሰብ ባልና ሚስት ተብለው የሚመሰረተው ቤተሰብ አያት ነው፣ ተአምር ነው፣ ወደ አላህ የሚጣራ ነው። አያችሁ ከኢማን ጋር ከእስላም ጋር አላህ እንዴት አድርጎ እንዳያያዘው። ቀጥሎም አላህ ይላል وأمر أهلك بالصلاة واصطبر عليها لا نسألك رزقا نحن نرزقك والعاقبة للتقوى. الله من ይላል وأمر أهلك بالصلاة ቤተሰቦችህን በሰላት እዘዝ ይላል አላህ። በሰላት ማዘዝ ቤተሰብን ብቻ አይደለም፣ ማንኛውንም ሰው ልጅ ሰላት ስገዱ ብለን ማዘዝ አለብን። አልአምር ቢልማዕሩፍ ወነህይ ዐኒል ሙንከር፣ በጥሩ ነገር ማዘዝ ከመጥፎ ነገር መከልከል በቤተሰብ ብቻ የሚገደብ አይደለም። ቤተሰብ ያልሆነንም ሰው ይህን ነገር እናደርጋለን። ቤተሰብ ላይ ሲሆን ግን ጠበቅ ይላል፣ ጠንከር ይላል። ስለዚህ ማለት ምን ማለት ነው? ቤተሰብ ማለት ኢማን የኢማን መንገድ ማለት ነው። የእስላም መንገድ ማለት ነው። የጀነት መንገድ ማለት ነው። ወአሙር አህለከ ቤተሰቦችን እዘዝ። ያላገባ ቤተሰብ ያልመሰረተ ሰው ማንን ያዛል? ይህ የቁርአን አንቀጽ እንዴት ብሎ ይተገብረዋል? የለውም ቤተሰብ፣ ትዳር አልመሰረተም፣ ልጅ የለውም፣ እንዴት አድርጎ ይኖረዋል? ከባድ ነው። ስለዚህ እስላም እምነቱ በራሱ ምንን ያስተምራል? ቤተሰባዊነት። ቤተሰብ ሁኑ ነው የሚለው። በቃ እስላም ማለት ቤተሰብ ሁኑ ይልና ቤተሰቡ እስላማዊ ቤተሰብ ደግሞ በምን መልኩ መኖር እንዳለበት የተለያዩ ህጎች፣ መመሪያዎች፣ አዳቦች፣ ስርዓቶችን ዘርግቷል። ፈሊላሂል ሐምዱ ወሽኩር። ወአሙር አህለከ ቢሰላት ሚስትህን በሰላት እዘዝ፣ ባልሽን በሰላት እዘዢ፣ ልጆችህን፣ ወላጆችህን፣ ወንድሞችን፣ እህቶችህን፣ ዘመድ፣ አክስት፣ አጎትን፣ ቤተሰብን ይህን ቤተሰብ በሰላት ስገዱ ብለህ እዘዝ ይላል አላህ Subhanahu Wa Ta'ala። ወስጠብር ዐለይሃ በዚህም ላይ ዘውትር ማለትም ሁሌም ቤተሰብ ይኖርሃል ነው። ከቤተሰብ ውጭ መሆን የለብህም።
ሁሌም ቤተሰብህን ሰላት ስገዱ ብለህ በማዘዝ ላይ መዘውተር አለብህ። ቤተሰቡ ሁሌም አለህና በሞት ብትለያዩ ሌላ ማግባት አለብህ፣ ሌላ ማግባት አለብሽ። በፍቺው አጋጣሚ ብትለያዩ ሌላ ማግባት አለብህ፣ ሌላ ማግባት አለብሽ። ሁሌም ቤተሰባዊ ተኮኖ መኖር ያለበት። እናም ይህም ቤተሰባዊ ኑሮ ስንኖር ዒባዳን እየተገበርን አላህን እያመለክን በቤተሰባዊ አኗኗር ውስጥ አላህ አድርጉ ያለን እያደረግን በዚህም አላህን ወደ አላህ እየተቃረብን እንድንኖር ነው አላህ ሱብሓነሁ ወተዓላ እስላምን ያስተማረን። ላ ነስአሉከ ሪዝቀን ነሕኑ ነርዙቁክ ይላል አላህ። ቤተሰባዊ አኗኗር ትልቁ ቁም ነገሩ አንተ ለምስት ማብላትህ ምስት ለባሏ ማብላቷ አይደለም። በእስላማዊ ቤተሰብ ትልቁ ቁም ነገር ልጆች ወልደህ ማብላት ማጠጣትህ አይደለም። በእስላም ውስጥ ትልቁ ቤተሰብ ትልቁ ቁም ነገር ምንድነው? በዒባዳ ላይ መጠናከር ነው። በኢማን መጎልበት ነው። ኢማንን ማሳደግ ነው። በዲን ላይ መጠናከር ነው። ይህ ዋናው ቁም ነገር እንጂ ማብላት ማጠጣቱ ይሄ ኃላፊነቱን 100% አላህ ተረክቦታል። 100% አላህ ወስዶታል። ለኛ የሰጠን ነገር እኛን አድርጉ ብሎ ያለን ምን ነው? በዲናችሁ ተበራቱ፣ ተመካከሩ። ባል ምስትን፣ ምስት ባልን፣ ልጆችን ወላጆች ልጆቻቸውን፣ ወንድምና እህቶች፣ ዘመዳሞች ቤተሰብ የሆናችሁ በዲናችሁ ተመካከሩ፣ በዲናችሁ ጠንክሩ። ይህን አላህ መመሪያ አድርጎ ያወረደልን ያዘዘንም በዚህ ነው። ማብላት ማጠጣቱን በተመለከተ ይህን አላህ ሱብሓነሁ ወተዓላ ገር ነው አላህ አደረገው። በጣም ቀላል፣ በቀላሉ የምናገኘው፣ በቀላሉ የምንተገብረው፣ ምንም ማያደክም ማያስጨንቅ ቀለል ያለ ነው አላህ ያደረገው። ይኸው ለምሳሌ እንውሰድ። ከሲሳይ ሁሉ ትልቁ ሲሳይ ኦክሲጅን ነው። ትልቁ ርዝቅ ውሃ ነው። ሌሎችም ነገሮች አሉ። እነዚህ ነገራቶች በነፃ እኮ ነው የምንተነፍሰው። ኦክሲጅን እኮ በነፃ ነው የምንተነፍሰው። ካርቦን ዳይኦክሳይድ በነፃ እኮ ነው የምናወጣው። በነፃ خلاص። ይሄ የአላህ ተድቢር ነው። ይሄ የአላህ ርዝቅ ነው። በነፃ አላህ እየረዘቀን ነው። በነፃ ብዙ ነገሮችን አላህ እያደረገ ምንም የኛ አስተዋጽኦ ሳይኖረው ማለት ምንም የኛ አስተዋጽኦ ሳይኖረው እንቅልፍ ተኝተን ራሳችንን ስተን እኮ እንተነፍሳለን። ይሄ የአላህ ጸጋ ነው። ይሄ አንድ የአላህ ትልቁ ርዝቅ ነው። ሌሎችም ብዙ የአላህ ርዝቆች አሉ። እነዚያን ርዝቆች ሁሉ የሚያመቻቸው አላህ ሱብሓነሁ ወተዓላ። ከኛ የሚጠበቀው ምንድነው? ፈምሹ ፊ መናኪቢሃ መንቀሳቀስ ነው። ቁጭ ብለህ የአላህ ርዝቅ አትጠብቅ፣ ተንቀሳቀስ፣ ውጣ ውረድ፣ ሰበቡን አድርስ። ዋናው አድራጊ ግን እኔ ነኝ ነው የሚለው አላህ ሱብሓነሁ ወተዓላ። ድከሙለት፣ ልፉለት፣ ተሽቀዳደሙለት፣ ተፎካከሩለት የተባለው ዲን ነው፣ እስላምን ነው፣ ኢማንን ነው። የአኺራውን ቤት ምን ገነባበት የሆነ ኸይር ስራ ላይ ነው። ተሽቀዳደሙ፣ ድከሙ፣ ልፉ የተባል ነው። ናም ስለዚህ ቤተሰብን ስንመሰርት እኛ ቤተሰብ ስንመሰርት ትልቁ አጀንዳችን ምንድነው? ይህን ቤተሰብ በዒባዳ የማጠናከር በዲን የማጠናከር ስራ ኃላፊነት ነው ምንወስደው። ይህንም በማድረጋችን ወደ አላህ እንቃረብበታለን። ላ ነስአሉከ ሪዝቀን ነሕኑ ነርዙቁከ እኛን የምናበላህ የምናጠጣ የምናኖርህ ይሄ ዓለማዊ ዱንያ የሆነ ወጪዎችን በሙሉ ምንሸፍነው እኛንን ይላል አላህ ሱብሓነሁ ወተዓላ። እየሸፈነም ነው፣ ወደፊትም ይሸፍናል። ይሄ አላህ ቃል የገባ ጉዳይ ነው። ወልዓቂበቱ ሊተቅዋ የመጨረሻው የሚሆነው የመጨረሻው ዓለም ወይም ስኬት መጨረሻ ዞሮ ይላል መጨረሻ ውጤታማ የሚሆኑት ፈሪህ አላህ የሆኑት ናቸው። አላህን የፈሩ ማን በመሰሩት ቤተሰብ ውስጥ በተመሰረተው ቤተሰብ ውስጥ አላህን በመፍራት የሚኖሩ እስላማዊ ባልና ሚስት ሲኖሩ ልጆቻቸው ቤተሰባቸውን በእስላማዊ አኗኗር የሚኖሩ ናቸው። መጨረሻው ድሉ የነሱ ነው፣ ውጤቱ የነሱ ነው። አላህን የፈሩ ባል ምስቱ ላይ አላህን የሚፈራ ከሆነ ምስት በባሏ ላይ አላህ የምትፈራ ከሆነ ወላጆች በልጆቻቸው አላህ የሚፈሩ ከሆነ ልጆች በወላጆቻቸው አላህን የሚፈሩ ከሆነ ወንድምና እህትም እንደዚሁ ዘመዳሞች ሆኖ ቤተሰብ ሆኖ አላህን በመፍራት ላይ ከሆነ ይህን ቤተሰብ የመሰረቱትና የሚያኖሩት የመጨረሻ ውጤት የነሱ ነው። ወልዓቂበቱ ሊተቅዋ እያለ ይደመድማል ይህን ቁርአን አንቀጽ አላህ ሱብሓነሁ ወተዓላ። ስለዚህ ውድ ወንድሞች እህቶች አሁን ምንድን የሚያስተምረን አላህ በዚህ ቁርአን አንቀጽ ቤተሰብ ሁኑ። በቃ ቤተሰብ ነው ስኬታማ ኢማን ያለው ስኬታማ ዲን የሚኖረው ቤተሰብ የመሰረተ ነው። በቤተሰብ ምስረታ ውስጥ እስላምን የሚኖር ነው።
በሌላ ናም እንግዲህ አላህ Subhanahu Wa Ta'ala ቤተሰባዊ አኗኗርን እንደ ሰው ልጅ ተፈጥሯዊ ባህሪም ጭምር ነው ያደረገው። ኢንሻአላህ ተዓላ ይህን ሐሳብ እንመለስበታለን። ፈጀዛኩሙላሁ ኸይረን። ወሰላሙ አለይኩም